እጀረ ብዙ ምጨፈጨፋቸው ካፊሮች ስላሉ ለነዛ እንዲይደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለምን ከእስላም በላይ ቤተክርስቲያኒቷን ከዋሃብያ እስላም በላይ ቤተክርስቲያኒቷን የሚጨፈጭፉ ቤተክርስቲያኒቷ ላይ መርዝ የሚደፉ አሉ። እንጠይቃቸዋለን። አይመለከተንም። ይሄዱ ወደ ዋሃብያቸው ይሄዱ። በሳውዲ አረቢያ ተወልዶ ያደገው ኤርትራዊ ኡስታዝ ይናገራል። ዶክተር አብይ አህመድ ከኢትዮጵያ ሙስሊሞች የተወሰደባቸውን ነፃነት መልሶላቸዋል። በአዲስ አበባ ብቻ 360 መስጊዶች አሉ። በጣም ነው ከልባችሁ የሚያስገርማችሁ። የተለየ አየር ኦክሲጅን ያለ እስኪመስላችሁ። ከምትተነፍሰው አየር የተለየ ኦክሲጅን ደረት ውስጥ እየገባ እንደሆነ ይሰማል። ቀደም ሲል ሙስሊሙን የሚወክሉ ምንም አይነት ይፋዊ ተቋማት አልነበሩንም። ለዚህ ታላቅ ዘመን ምስጋና ይግባውና ዛሬ ተቋም አላቸው። ለዛውም ዓለም አቀፍ ተቋም ማለትም መንግስት እውቅና ሰጥቷቸዋል። የእስልምና ጉዳዮች ምክር ቤት የምክር ቤት ተቋምም ሆኗል። የክብር ስም ብቻ ከመሆን ይልቅ በመንግስት ድጋፍና ክትትል ስር የሚታወቅ ተቋም ለመሆን በቅቷል። ከአረብ ሀገራት ጋር ግንኙነት እንዳይኖራቸው ይከለከሉ ነበረ። ከባድ እገዳዎችም ተጥለውባቸው ነበር። አሁን ግን ከሙስሊሙ ጋር መገናኘት ችለዋል። እስላማዊ ባንኮች እንዳይኖራቸውም ተከልክለው ነበር። ዛሬ ግን 4 እስላማዊ ባንኮች አሏቸው። አሁን ዓለም በሸሪዓ ብትተዳደር ዓለም ላይ ብጥበጣ ይኖራል ብለህ ታስባለህ? መድፈር ይኖራል ብለህ ታስባለህ? አንድ ሴት የደፈረ ሰው በዋስ በምናም ተብሎ 10 ዓመት 7 ዓመት በአደባባይ ከተንጠለጠለ እቃውን ቆርጠህ ካስወገድከው፣ ሲሰርቅ እጁን ካስወገድከው ማን አባቱ ነው የሚሰርቀው? ደጋግመን እንደምንላችሁ እስልምና የእውቀት እምነት ሳይሆን እንዲሁ ሞቅ ያላቸው ሰዎች በስሜት የሚመሩበት ነው። ወንድማችን ተዳ ሲናገር እንደሰማችሁት ዓለማችን በሸሪዓ ብትተዳደር፣ ሀገራቶች በሸሪዓ ቢተዳደሩ ሰላም ይሆን ነበር ብሎናል። ኤግዛምፕል እስቲ እንውሰድ። በሸሪዓ የሚተዳደሩ ሀገራትን ሱዳን አሁን እርስ በርስ ጦርነት ውስጥ ያለች ሀገሪቷ ልፈርስ የደረሰች ነች። የምትተዳደረው በሸሪዓ ነው። ጎረቤታችንን የጠቀስኩልን። ሁለተኛ ሶማሊያ ሁሌ ከጦርነት ውስጥ ማትወጣ በሸሪዓ የምትተዳደር ሀገር ነች። የመን የፈራረሰች በሸሪዓ የምትተዳደር ሀገር ነች። ሲሪያም በሸሪዓ የምትተዳደር ሀገር ነች። መቆም ያቃተች የተበታተነች የፈራረሰች ሀገር ማለት ነው። እነኚህ ሁሉ የጠቀስኩልህ በሸሪዓ የሚተዳደሩ ነው። ሰላም የሌላቸው እጨምርልህ። ናይጄሪያ ሰሜናዊ ክፍሉ የሚተዳደሩት በሸሪዓ ነው። በየቀኑ በደርዘን ክርስቲያኖች ይታረዳሉ። ትራምፕ ከዚህ በፊት መግለጫ ሰጥቶበታል። ሰምታችሁት ከሆነ 50 ሰው 20 ሰው 30 ፕሮቴስታንትና ካቶሊኮች በተለይም የሚታረዱበት የናይጄሪያ ሰሜናዊ ክፍል የሚተዳደሩት በሸሪዓ ነው። ልጨምርልህ፣ አፍጋኒስታን ታሊባን ከያዘ በኋላ ሰላም ያጣች ሀገር ነች። ሴቶች ውጭ መውጣት አይችሉም፣ ትምህርት መማር አይችሉም፣ የሃይማኖት ነፃነት የለም። በሸሪዓ ስለሚተዳደሩ ማለት ነው። ሴት ዝሙት ምናምን አልክ። በ1400 ዓመት ታሪክ ውስጥ በዝሙት ከሌ ዘሞተ ተያዙ ተብሎ የተቀጣ አንድም የለም። ምክንያቱም 4 ምስክሮች ሲዘምቱ መርፌና ክር ሆነው መምጣት ስላለበት ይሄ መደረግ ስላልቻለ በ1400 ታሪክ ውስጥ ይህንን ቅጣት የተላለፈበት ምስክር መጥቶበት የለም። እና ምን ልላችሁ ነው? እነ ሱዳን፣ እነ ሶማሊያ፣ እነ የመን፣
እነ ሲሪያ፣ ናይጄሪያ ሰሜናዊ ክፍል እና አፍጋኒስታን እየፈራረሱም ያሉት የሚተዳደሩት በሸሪዓ ነው። ሰላም የሌላቸው ሀገር እነኚህ በሸሪዓ የሚተዳደሩ ናቸው። እጀራ ብዙ ምጨፈጨፋቸው ካፊሮች ስላሉ ለነዛ እንደይደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። እነዚህ ወጣሪዎች እናስተዳርጋቸዋለን ገና እኛ ባፈሙዘ አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም። ካሁን በኋላ አንድ ሙስሊም 2000 ኦርቶዶክስ ማረድ ያለበት ይሄ መስፈርታችን ነው። ከዛ በላይ ያረደና ከዛ በላይ የገደለ ግን እንሸልመዋል። ስሙን በወርቅ መዝገብ እንመዘግበዋል። 61 ሰዎች አላችሁ። አሁን የስፖርት ሰዓቴ ነው። ማታ 2 ሰዓት ላይ እንገናኝ፣ በስፋት እንወያያለን። አሁን የስፖርት ሰዓት ስለሆነብኝ ወደ ስፖርት ሰዓት ወጣለሁ። ለምን ብዙ እጀራ ብዙ ምጨፈጨፋቸው ካፊሮች ስላሉ ለነዛ እንደይደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። ስለዚህ የአሩሲዎቹም ወደ ገሃነም በር ልከናቸዋል። አሁን ደግሞ ወሎ ላይ ያለውን እስከ ገሃነም በር ድረስ እንሸኛቸዋለን። ለደዛ ነው ያሰማም ስማ ያሰማም ስማ በገጉበቴ ወላሂ እዚህም በገጉበቴ ኡፍ አከተን ደገመዴሩ ብቻቸው ደርገው ዱካን ደገ የከት ገመዴሩ በገጉበቴ እሱ ቤተክርስቲያን የተኒት ኢንፋኖ ከሰ ቀብደኒ ዲጋ ኦሮሞ ከና ለፋያስታን ያሹ በገጉበቴ ከከሰ ማተኒ ለበገዱ ማተኒ ኡፍ አከተን ገመዴ ኦሮሞ ጅች ቤክተኒ አይዶርትና በገጉበቴ والله ሲመረው አማ ተከተካን ጉበተኒ ኤጋሺ አማ ጉበተኒ ፈጋ ፍረት የታባቱ አማ ከለችቱ ጉበቴ አማ ኢታንሱ ዳን ከንፍኔቱ ጉበቴ በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ ረሰው ሰላም አለይኩም ወራህመቱላሂ። ለአንድ ሺህ ክርስቲያን አንድ ሙስሊም አንገቱን ቁረጠው የሚል ሰማሁ። ያስሄዳል። ይሄ ኢትዮጵያዊ ባህል ነው። ኢትዮጵያዊ ስርዓት ነው። ወገናዊነትን ያሳያል። አንድነትም ያመጣል። ግዴላችሁም ይሄ ከባይዳን የወረሳችሁትን አላስፈላጊ ኢትዮጵያዊ ባህልና ስርዓት ወገናዊ ፍቅር የተለየውን ጥላቻና ደም ማፍሰስ እርሱት እንላለን። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እርሱት። ይልቁንም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተማሩ። ውለታዋንም ለመመለስ ገና አልጀመራችሁም። ይልቁንም ውለታዋን መልሱ። ዓለም እናንተን ስታሳድዳችሁ፣ እናንተን መዋያ ማደሪያ ማምለኪያ ስታሳጣችሁ እጆቿን ዘርግታ የተቀበለች የወደዳችሁትን አምልኩ ብላ ቦታ የሰጠች የኢትዮጵያ ቤተክርስቲያን ናት። ስለዚህ ለዚች እናት ቤተክርስቲያን አንገትሽን እንበልሽ የሚለው አንገቷን ቁረጥ የሚለው መልካም አይደለም፣ መልካም አይደለም። ተዛዝነን እንኖር፣ ተፋቅረን እንኖር፣ እንደ አባቶቻችን ተረራርተን እንኖር። ግፍ የሚፈጥረው ነገር መልካም አይደለም።
እንደ ዓለም እኮ ጠባይ ቢሆን አንድን ዘር አንድን ሀገር ከመድረ ገጽ ለማጥፋት ብዙ የተደረገባቸው ሀገሮች እኮ አሉ። ብዙ ግፍ የተፈጸመባቸው እገሌ ወገሌ ማለት ሳያስፈልግ ታሪኩን አጥኑት። ታዲያ እግዚአብሔር ያከበረውን ማን ያዋርደዋል? እግዚአብሔር የፈጠረውንና የተከለውን ማን ይነቅለዋል? ማንስ ይገድለዋል? እግዚአብሔር እኮ ፊቱን ሲያዞር በአመፀኞች በትንሽ ነገር ነው ሁሉን ነገር እንዳልነበረ የሚያደርገው። በትንሽ ነገር በተናቁ በኃያላንም አይደለም። ሰው ለክብሩ አልቆም ሲል ሰው የተሰጠውን ጸጋ አክብሮ መያዝ ሲሳነው ሰው ፍቅርን ሲያጣ ሰላምን እምቢ ሲል እግዚአብሔር በተናቀ እንዳልነበረ ያደርገዋል። ክርስቲያን ፈሪ ነው ብሎ ሲናገር ሰማሁት። ክርስቲያን ብሎ ፈሪ የለም። እሱ ገና ንዑሰ ክርስቲያን ነው። ክርስቲያን በሞት መካከል ለመግባት ማንን የማይጠይቅ ለነፍሱ የማይሳሳ ለስጋው የማይሳሳ ለነፍሱ ብቻ የሚሳሳ ሰማያዊ መንግስት ያስወርሳል አያስወርስም ነው ክርስቲያን ጥያቄ። ይሄን ባደርግ ከእግዚአብሔር እለያለሁ ነው። ይሄን ቢልህ ይሄንን ስጥ እኮ የተባለው ከእግዚአብሔር ላለመለየት እንጂ የፍርሃት መንፈስ አይደለም። ይሄንኛውን ቢልህ ይሄንኛውን ስጠውና በፍርሃት ኑር አይደለም ምክሩ። የእግዚአብሔርን መንግስት ወርሶ ለመኖር የሚችልበትን ስራ ነው የተሰራው። ታዲያ ሲበዛ ደግሞ መልካም ስላልሆነ እኔ እንደ ኢትዮጵያዊነት እንደ አንድ ኢትዮጵያዊ እንደ ማህበረሰባዊ ኑሮ ከሁሉም በላይ ፍቅር መልካም ነው፣ ቅዱስ ጳውሎስም እንዳስተማረን። ስለዚህ በየሃይማኖታችን ተከባብረን እንኖር። በዚህ አይነት መልኩ ክርስቲያኑ ሌላው ክርስቲያኑን እያሳደዱ የኖሩ ሰዎች ሲጠቀሙ አላየናቸውም። በምሳሌነትም የሚጠቀሱም አይደሉም። ለኛ የሚጠቅመን አብሮ መኖር፣ አብሮ መብላት፣ አብሮ መስራት፣ አብሮ መተዛዘን፣ አብሮ መላቀስ፣ አብሮ ሁሉን ነገር በፍቅር ማድረግ፣ በሃይማኖት ደግሞ ሃይማኖትን ሃይማኖቴ ብሎ አንዱ ያንዱን ሳይነካ አንዱ አንዱን ሳይገፋ መኖር መልካም ነውና በዚህ እንድንጠቀም በቅድስት ቤተክርስቲያን ስም አደራላለሁ። ወደ ኋላ ታሪክ አትርሱ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ እየተመራች መሪዎቿም ነገስታቱም መሳፍንቱም ወይዛዝርቱም አማኙም ሁሉም ኦርቶዶክሳዊ በነበረበት ሰዓት ነው ሁሉም እምነት የመጣው። አንዳንድ ጊዜ እናንተስ ከእስራኤል አይደል እንደ የመጣችሁ ብለው ለማወዳደር ሲሞክሩም እሰማለሁ። እሱን ታሪክ አጥኑ። መቼም መጽሐፍ ቅዱስ ዓለም የሚቀበለው የሚያምነውም የማያምነውም ነው። እንደ ኢትዮጵያዊ እምነቱ እኮ ማንም መጥቶ ጭኖ ያስተማረው አይደለም። ማንም መጥቶ ይሄንን ካልያዝክ ተብሎ ያመነው እምነት አይደለም። በብሉይ ኪዳን እምነቱ የእግዚአብሔር አማኝ የእግዚአብሔር ሕዝብ ስለነበረ ኢየሩሳሌም ሄደ። የነቢያት ትንቢት መፈጸሙን አየ፣ ሰማ። ሐዋርያው ፊልጶስ አስተማረው። ታዲያ እንዲህ ከሆነ መጠመቅ ማን ይከለክለኛል አለ። ተጠመቀ፣ መጣ። ያንን ጥምቀት ኢትዮጵያ ውስጥ ሰበከ፣ ክርስትና ተስፋፋ። እውነታው ይሄ ነው። ስለዚህ ይሄ ክርስቲያን በነበረበት ሁሉም አማኞች ሲመጡ የኢትዮጵያ ቤተክርስቲያንና ኢትዮጵያ እጆቿን ዘርግተው መጥተዋል። ከእስላም በላይ ቤተክርስቲያኒቷን ከዋሃብያ እስላም በላይ ቤተክርስቲያኒቷን የሚጨፈጭፉ ቤተክርስቲያኒቷ ላይ መርዝ የሚደፉ አሉ። እንጠይቃቸዋለን። አይመለከተንም። ይሄዱ ወደ ዋሃብያቸው፣ ይሄዱ ወደ ፕሮቴስታንት ቸርቻቸው። ደቡብ በለው ምስራቅ፣ ሰሜን በለው ምዕራብ እንጠይቃለን። ይህም መጠየቅ ስንችል ነው እነዚህም በገዛ እጃችንን አናታችን ላይ አንጥተናቸው ክብር በሚገባቸው አባቶች ቦታ ተቀምጠው ድራማ የሚሰሩትን ኮተታሞች
የትምህርት ውጤት ማምጣት አቅቷቸው በ12ኛ ክፍል ውጤት ቴዎሎጂ ይገባሉ። ከዛ በቴዎሎጂ ውጤት አዲስ አበባ ዩኒቨርሲቲ ይገባሉ ፊሎሎጂ ለመማር። ከዛ በኋላ ዶክተር ፕሮፌሰር ተብለው ይመጣሉ። ከዚያ ድህነታቸውን ለማራገብ ያቀረሻሉ። የቃላታቸው ያሳመሩ ምን ይያሉ እንዳንድ ኦርቶዶክሳዊ እንዳንድ የቤተ ክርስቲያን ልጅ ይሄንን ነው መዋጋት። ይሄንን ነው መዋጋት። ምዕመናን መረከብ አለባቸው። ቤተ ክርስቲያንን ምዕመናን መረከብ አለባቸው። ምዕመናን መረከብ አለባቸው። መረከብ አለባቸው። ይህም ማድረግ ደግሞ ይቻላል። ቤተ ክርስቲያን በምዕመናን ገንዘብ እንጂ የቆመችው በመኖክሴ በአውደልዳይ መኖክሴ አይደለም። ጳጳስ ለቡራኬ ብቻ ሀገረ ስብከት አለው ለቡራኬ ብቻ። ጳጳስ ሙዳይ ምጽዋት ላይ አይኑን ተክሎ ስንት ገባ እዚህ የቁጤ ስንት ትሰጡኛላችሁ? ሐዋሳ ገብርኤል ሊድ ቁልቢ ሊድ ቁልቢ ቤት 100 ሺህ ብር ይከፍሉኛል። ሐዋሳዎች ትንሽ ያንገራግራሉ። ስንት ሰው ነፍስ ላድን፣ ስንት ሰው ልባርክ፣ ስንት ሰው ወደ በረቱ ላግባ ሳይሆን ይሄ የደሃ ልጅ ሁላ ተሰብስቦ የደሃ ልጅ ተሰብስቦ ኧረ ደሃም ኩራት አለው። የነዚህ ደግሞ የባሰበት አሁን ቁልቢ ገብርኤልን ቀለም አድሰው አዳነች አበቤ አዲስ አበባ መስተዳድርን ቀለም ቀብታ 2 ቢሊዮን በላች ሲባል እና አቡነ ሳዊሮስ እና አቡነ ዲዮስቆሮስ ደግሞ ቁልቢ ገብርኤልን ቀለም ቀብተው 200 ሚሊዮን ብር ነው ምናምን ሊበሉ እግዚኦ። ኧረ መድኃኔዓለም ያለ ይህ ነው የሚገባው። ምንድነው የሚያረጉት? ተዋረድን። እንደዚህ ዘመን ቤተክርስቲያን የተዋረደችበት ዘመን የለም። ቤተክርስቲያን እንደዚህ ዘመን የተዋረደችበት ዘመን የለም። ይህ ጳጳስ የወለደ ነው አትሹሙት ሲባል አቡነ ጳውሎስ ያንን ጳጳስ ሾሙት። አባ ግሪክ የሚባለው አለቀ። ሞተ። ሲሞት መጣ አባቴ ነው አለ። አለቀ። አሁን በዛ ሰውዬ ስንት ሰው ተጠምቋል፣ ስንት ሰው ቆርቧል፣ ስንት ሰው ክህነት አግኝቷል። እግዚአብሔር ያሳያል። በዚያ ሰውዬ ባፈረሰ ሰውዬ እንደ ወያኔ የኢትዮጵያን ቤተክርስቲያን ሀገር ያዋረደ። እነዚህ ኦሮሞዎቹም እኮ ከወያኔ አይተው እኮ ነው ቤተክርስቲያን እንዲህ በአናቷ ላይ የሚጸዳዱባት። ነፍሷን አይማረው የወያኔ። አይሆንም ሲባል ሄዱ፣ ፍርድ ቤት ዳኛዋ ጴንጤ ናት። አለቃ አጽማቸው ይውጣና ዲኤንኤ ይሰራ፣ ፀጉራቸው ይነቀልና ከስጋቸው ላይ ይወሰድና ይነቀላል። እንደገና እና አቡነ ሳሙኤል ትግሬ ተዋረደ፣ ዘመናችን ተዋረደ ብለው ሄደው ፍርድ ቤቱን በምንም ብለው በቃ ለልጁ እኛ እንሰጣለን ብለው። እኛ የማንንም ጳጳስ ልጅ ማሳደጊያ ነን እንዴ? ማሳደጊያ ነን ወይ? በየቤቱ ኩክ የምታረግልኝ ናት እየተባሉ የሚቀያየሩት ሴቶች ያክስቴ ልጅ ያጎቴ ልጅ የማንንም ወንበዴ የማንንም ጋለሞታ መቀለብ አለብን? የለብንም። ይሄ የለብንም። ትክክል አይደለም። ቤተክርስቲያኗ የቁራሌው የቆሻሻ መጣያ አይደለችም። ተዋረድን። በየመጠጥ ቤቱ ተዋረድን። በየፍርድ ቤቱ ተዋረድን። ሂዱ ቃሊቲ ሂዱ ምን የመኖክሴና የቄስ መዓት። ጳጳስ አይታሰርም። ሌላው እየታሰረ ከዱርዬው ከማጅራት መቺው በላይ ቄስና ዲያቆን ተጠቅልቆ ገብቷል። በሚገርም ነውሩላ ወንድ ለወንድ ሕፃን የደፈሩላ ናቸው። እዛ ቃሊቲ ያየናቸው ሕፃን የደፈሩ ሰዶማውያን። ከእንደዚህ አይነት ኮተታም ጋር መቀጠል አያስፈልግም። ጸሎታችን የማያርገው እግዚአብሔር ያልሰማን ይህን ሁሉ ጠላት፣ ደካማ ጠላት ኃይለኛ አድርጎ በላያችን ላይ የሾመው በእኛ ኃጢአት ምክንያት ንጹሐን ገበሬዎችን እንዲያልቁ ያደረገው መቅደሱ ስለቆሸሸ ነው። መቅደሱን የሚመሩ ሰዎች ስላቆሸሹት ነው። ነውረኛ ስለበዛ ነው። በድፍረት መሰዊያው ፊት እግዚአብሔር ፊት የሚቆሙ ሰዎች ስለመጡ ነው። በታቦቱ የማያምኑ በቅዱሳን የማያምኑ ቤተክርስቲያንን እንጀራቸው ያደረጉ ስለመጡባት ዝናብ የሚርቀን ጦርነት የማይለየን ደካማ ፈሪ ሽንታሙ ሁሉ በላያችን ላይ ወጥቶ የሚጸዳዳው መቅደሱ ስለቆሸሸ
ከመቅደሱ ስለተበላሸ የመቅደሱ መሪዎች ግልሙትና ስለበዛ ነው። ይሁን በዚህ ከዛሬ በኋላ ያው እንደምታዩት ነው። የቴሌግራም እንትኔንም ቀይሬዋለሁ። አጀንዳ አንቀይርም ነው። አጀንዳ ያለ መቀየራችን ጥቅሙን እያያችሁት ነው። አጀንዳ ያለ መቀየራችን ጥቅሙን እያያችሁት አሁን ይሄ ዶክመንተሪ ከ20 ዓመት በፊት ምናልባት ከ15 ዓመት በፊት የነበረ ነው። በኢህአዴግ ጊዜ የነበረውን ሁኔታ ክርስቲያኖች እንዴት ማጨር እንዳለባቸው ኮምፕሊትሊ ተደራጅተው አሁን ላይ መሬት ላይ ወርዶ እየተሰራ ያለው የውሃብያ ክንፍ እንዴት አድርጎ ኦርቶዶክስ እንደሚያጭድ የሚያሳይ ነው። ይሄን ዶክመንተሪ በደንብ ተከታተላላችሁ ማለት ነው። እኔ ኦሬዲ አማርኛውን ብቻ መርጬ ባንድ ስላደረኩትኝ ቀጥታ ወደ እሱ እንሄዳለን። ስሙ። ጂሃድም ይመጣል፣ እንዋጋለን። ኢትዮጵያ ውስጥ ያሉ እስላሞች ልምምጥ አታርጉ። ሰማቱ ችቦ አርጉት፣ በቸርቹን ችቦ አብሩት። ፍርሃት የለም። ከደውዬ ኪዳነ ምሕረትን እንዲያቃጥሉ አደርጋለሁ፣ አቃጥላታለሁ። ያ ያሉ ሁሉም ሰፈሩን እንደዛ ያመሳሳል። እስቲ ማን ምን እንደሚሆን እናያለን። ጀዛኩሙላሁ ኸይረን ጀዛ። አሁን እንደዚህ የሚሉት አሁን አላሁ አክበር የሚሉ አንዷን እየጨፈጨፉ ሲገሏት የሚያሳይ በደንብ በግልጽ ቪዲዮ አለ። ዋርኒንግ ስለሚያሰጥ እሱን አላሳይም። ከዛ ቀጥሎ ደግሞ ድምጽ የማይወጣበት አማርኛ ንግግር የሌለው ቸርች ሲያቃጥሉ አምቦ ላይ ምናምን የሚያሳይ ነው። ይሄ 1997 እና 1999 አካባቢ ላይ ማለት ነው። ተከታተሉ። እንነሳ። የማንም አይደለችም። ይሄ ሀገር የኛ ነው። የስያሜው ጉዳይ ኢንሻአላህ ስተት ከሆነና መስተካከል ካለበት ሌላ ጊዜ ሊስተካከል ይችላል። ይሄ ደግሞ የሚናገረው ስሙን ለመናገር ያህል አቡ ሃይደር የሚባለው ነው። ስለዚህ ድምጽ ይለያል። ቀጥላለሁኝ። ስሙ። ግን የኛ እንጂ የሌላ የማን አይደለም። ስለዚህ በዚህ በሀገራችን ላይ ድርድር አያስፈልገንም። የኛ ኢትዮጵያዊነት ወይም ደግሞ ሀበሻነታችን የሌላ ሰው ምስክርነት እስኪመጣ ድረስም አይደለም፣ አንደራደርም። እውቅና እስኪሰጡንም ድረስ አንፈልግም። ሀገሪቷ የኛ ለመሆኗ ጥርጥር እስከሌለን ድረስ እንስራ፣ እንንቀሳቀስ። አንዳንድ ጊዜ ሞራሉና ስሜቱ ሲሞት ሀገራዊ ስሜት ሳይኖረው ሰውየው ምን አስጨነቀኝ ይላል። ድሮም የካፊር አገላጭ ይሄን ሀገር ለቆ መውጣት ነው እንደሚሻለው። ለምን መካሄጅ አልኖርም ይላል። በቃ ሞራሉ ይሞታል። ስለዚህ በሀገሪቱ ጉዳይ በኢኮኖሚውም በፖለቲካው መስክ በቃ አይጨነቅም። ለምን የሱ አይደለችማ ሀገሪቷ የካፊሮች ሆናለች። አሳልፎ ሰጥቷል ማለት ነው። ለምን ማን የሰጣቸው ለነሱ? የታሪክ ምስክር የላቸው ወይ የሃይማኖት ምስክር የላቸው ወይ ደግሞ ሌላ ምን? በሞራል እንኳን የነሱ እንዲሆን አንፈቅድላቸውም። በሞራል እንኳን ሞራል እንዲኖራቸው እንኳን ሊገባቸው አይችልም። የኛ ነው ሀገሪቱ። በቀዳሚነትም እኛ ነን፣ ታሪካዊ ማረጋገጫም ካስፈለገ። ስለዚህ ኢንሻአላህ ከእንግዲህ አንድም ነገር በአንድ ፖለቲካ ምንም ቼንጅ የሚያመጣ ነገር የለም። ቼንጅ የሚያመጣው በከሊመቱ ላኢላሃ ኢላላሁ ብቻ ነው። ኢንሻአላህ ጂሃድም ይመጣል፣ እንዋጋለን። እና እንደራጅ ባካችሁ፣ አንድ እንሁን። ወላሂ ለአዝም እኛ አንድ ካልሆነን አሁን ይኸው እዚህ ያለንበት ደረጃ ደርሰናል። ዝም እያልን ምን አገባን እያልን አንድ እንሁን ባካችሁ። እና በሃይደር ብቻ ሁላችንም ኃላፊነቱን በእናቡ ሃይደር በእናቡ ሙስሊም አገር ቤት ባሉት ሰዎች ላይ ነው የጣልነው። ውጭ ያለነውን ብዙ እንቅስቃሴ ማድረግ መቻል አለብን። እንቆዋ ብሎናል አላህ ሱብሓነሁ ወተዓላ። ምንድነው የሚለን አላህ በሱረቱል አንፍ? ተዘጋጁላችሁ እኮ ያለን እኮ በሁሉም ፓወር አቅም ማለት እኮ ነው። ፋይናንሻሊ ኢኮኖሚክሊ ማለት ነው። እንደገና ደግሞ ስኪል በሆነ ሂውማን ሪሶርስ ማለት ነው። የኢትዮጵያ ዲፌንስ እንትን ውስጥ ካልገባን እኛ ቢያንስ 50% ሙስሊሞች መሆን አለባቸው። 50 ጀነራሎች ካሉ 25 ጀነራል they must be ሙስሊም መሆን አለባቸው። 20 ሚኒስትሮች ካሉ ኢትዮጵያ ውስጥ 11 ሚኒስትሮች they must be ሙስሊምስ። ኢኳቶር ኢስላም ዘላቂ መፍትሄ ሎንግ ራን የሆነ ሶሉሽን ማምጣት አለብን ብዬ ነው የማምነው። ኪንግ ነጃሺ አሳራስ ኮንሰርኒንግ ማይሰልፍ ማለት ነው። እንዴ በረሃ መግባት አለብን። ልንሰራ አይገባም። we should not fear. we have to wake up. በሶማሊያ በኩል መግባት ካለብን ሶማሊያ ውስጥ መግባት አለብን። በቃ መዘጋጀት አለብን። I
can't go, I can't do it. For the sake of Allah. በሱዳን በኩል መግባት አለብን። we have to start, we have to set up, we have to declare war. ወላሁ ሚንኩም ፈኡላኢከ ሁሙ ዛሊሙን። ታዲያ አላህ እንደዚህ እያለ የኔ ጓደኛ ገብረ ሚካኤል ገብረሃና እነ ወልደየስ ከሆነ የፋጡማ ጓደኛ ማሚቴና አዛነች ከሆኑ እንዴት ነው እሱኛ ለኢስላም የመቆርቆር ስሜታችን ውስጣችን ያለው? እንዴት ነው ለዲናችን እኛ ራሳችንን ለመስጠት ራሱ ብቃቱ የሚኖረን? ስለ ልቦናችን ራሱ እዛ ኢትዮጵያዊ ወንድማማችነት ኢትዮጵያዊ ምናምን እና ወንድሞቼ እኔ አልረዘምባችሁ። ጂሃድን ካስፈለገ በየትኛው ጉዳይ ላይ መቆም እንችላለን። ደግሞ አንዱ ቀላል መንገድ ሁሉም በየቀየ በሰፈር አልበሳሳ ሙስሊሙን አንቀው። እኔ አሁን በአካባቢ ስልክ ደውዬ ኪዳነ ምህረትን እንዲያቃጥሉ አደርጋለሁ። አቃጥላታለሁ። ያ ያሉ ሁሉም ሰፈሩን እንደዛ ያመሳሳ። እስቲ ማን ምን እንደሚሆን እናያለን። ጀዛኩሙላሁ ኸይረን ጀዛ። ኃይል ያለን ሰዎች እስላም ነን። ላኢላሀ ኢለላህ ወላ ቁወተ ኢላ ቢላህ አዚም ያለን ቁዋ ከአላህ ነው ያለው። ማንም ከአላህ ሌላ የወጣ ቁዋ የለው። ማፍሽ ኃይል የለውም። ላ ሐውላ ወላ ቁወተ ኢላ ቢላህ አዚም። ሰማች ልባች ልምምጥ የለም። አትለማመጡ። አገር ውስጥ ያሉ ኢትዮጵያ ውስጥ ያሉ እስላሞች ልምምጥ አታርጉ። ሰማቱ ችቦ አርጉት። በቸርቹን ችቦ አብሩት። ፍርሃት የለም። ግቡ። ኢህአዴግ ውስጥ ሙስሊሙ ምንድነው የሚሰራው? ኢህአዴግን ለምን አንቆጣጠርም? ይዘ ነው ሙስሊሙን ቀስቅሱ። ኢህአዴግ ውስጥ መግባት ነው መምራት ማሳየት አለብን። የኢትዮጵያ ትልቁ ነገር ነው ማወራችሁ። የኢትዮጵያ ዲፌንስ ፎርስ ዛሬ አለበት የሚባል ደረጃ ከትግል ጀምሮ እስካሁን ድረስ አለ የሚባልበት ደረጃ ኢታማጆር ሹም የሆነው ማን ነው? ሙስሊም ነው አይደለም? ቦታ አይደለም የምንፈልገው። ሳሞራ ሙስሊም ነው። የኢትዮጵያ ባህል እና ቱሪዝም ሚኒስትር ማን ነው? ሙስሊም አይደለ እንዴ? የኢትዮጵያ ማህበራዊ ጉዳይ ሚኒስትር ማን ነው? ራሱ ማለት አይደለ እንዴ? በድርጅቶች ከፍተኛ ቦታ በመያዝ አትንቀፉ፣ አትጣል። ሙስሊሙ ዛሬ በተቃዋሚ ኃይሎች ካለ አጠናክሩት። ኢህአዴግ ካለ ባለበት ተጠናክረን አንድ ሆነን አንድ ቦታ ላይ አንድ ነገር የምንፈልግ እንሆናለን። ችግር የለውም። አንወቃቀስ። በዚህ ጉዳይ ላይ አይደለም። የኛ መጠንከር ነው የሚያስፈልገው። ጥንካሬ ከተባለ ደግሞ ለሙስሊሙ የት ይበጃል ከተባለ ከካፊር የምትጠብቀው ነገር የለም። እኛ ዛሬ እነሱ የሚያወሩት ዲሞክራሲ ሊናወጣ የምንችል ኃይል መሆናችንን እናውቃለን። እውቀትም እኛ እጅን ያለው ተነስተናል። ወደ ኋላ ማለት የለም። ህግ የሚጠይቀውን ማንኛውንም አይነት መስዋዕትነት ለመክፈል የተዘጋጀን መሆን አለብን። በቃ መብታችሁን ለምን ጠየቃችሁ? መብት መጠየቅ ወንጀል ነው እስኪባል ድረስ እንቀጥል እና ኢንሻአላህ ከዛ ውጪ ሌላ ነገር አልተባለም። እንግዲህ እነሱ እዚህ ጋር እያረዱን እዚህ ጋር እየገደሉን፣ ግን ክርስትና ፍቅር ነው። ጠላቶቻችሁን ውደዱ ይላል እና እናወዳቸዋለን እናፈቅራቸዋለን እያሉን ነው። በአንድ በኩል እኮ ግን ሲያስተምሩ ደም ካልፈሰሰ የኃጢአት ስርየት የለም ይላሉ አይደል? እኛም እንኳን ከዘላለም ሞት የተረፍነው በኢየሱስ ክርስቶስ ደም ነው ይላሉ። ከኢትዮጵያቸውስ እንዴት ነው የሚተርፉት? ዳራ እግረ መንገድ እኮ ሌላ ትምህርት እያስተማሩ እኮ ነው። እና ስለዚህ ኢንሻአላህ ግመሉም ይሄዳል ውሾች ይጮሃሉ እንደተባለው አካሄዳችንን ብቻ ደስ ብሎኝ ነው የምቀርጸው። ምን ይመጣ ብለህ ነው? እውነቴን ነው የምላችሁ። ይሄ ረመዳን ነው፣ ሀቅ ነው የምናገረው። ፍርሃት የለም። አንፍራ፣ አንለማመጥ። ወረቀት አናግባ፣ አይፈረምልን። እናብራው፣ ችቦ አርጉት። በመስጊዱ ፋንታ በአንድ መስጊድ ፈረሰ፣ 20 ቸርችን ችቦ አርጉት። አትፍሩ። ፍርሃት የተውስጣችን ይውጣ። አላህ ከኛ ጋር ነው ያለው። በአንድ ወንድም 20 አብሩት። ፍርሃት የለም። ወላሂ العظيم لا اله الا الله ولا ሰማች ልባች ልምምጥ የለም። አትለማመጡ። አገር ውስጥ ያሉ ኢትዮጵያ ውስጥ ያሉ እስላሞች ልምምጥ አታርጉ።
ሰማዕቱ ችቦ አርጉት፣ በቸርቹን ችቦ አብሩት። ፍርሃት የለም። አመሰግናለሁኝ። ይሄን ይመስላል እንግዲህ ያው እንደሰማችሁት ቀደመው ኮምፕሊትሊ እነሱ የተዘጋጁበትን ነገር ነው። በደንብ የተዘጋጁበትን እያየን ነው፣ ደግሞ እያደረጉት ነው።